ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ የእግዚአብሔር መንፈስ። ሕያው እግዚአብሔር ምስክር። ቴዲ አፍሮ የሥራህን ይስጥህ። እሺ የሥራህን ይስጥህ። እያየህ ነው፣ እያያችሁ ነው። የሥራህን ይስጥህ። እሺ ህዝበ ክርስቲያን ኣብ ጾም ጸሎትን ኣብ ተጸመደሉ ጊዜ ኮነ ተባሂሉ ናይ ህውከት ዕግርግርና ብልዕሊ 70 ሜትሮ ዝኣክል አላሁ አክበር ዝብል ድምጺ አላሁ አክበር እንዳወ ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። የመጀመሪያው ነገር የሚጀምረው ከስሙ ነው። በነገራችን ላይ እዚህ ጋር ኢትዮሪካሲ ኢትዮጵያና አፍሪካ ለማለት ነው ብሎ ተናገን። ጀቶን ስትመለከቷት ኖስ የሚነግስ ቴድሮስ የሚባል መሪ ይመጣል የሚል ሐሳብ አላቸው። ይነቀሱታል ምናምን ነገር ይሄንን ይዘው የሚያሳዩት ነገር አለ። እነን ለማሳየት የመጣበት ነው። ደጋግመው ሲሰሩ ነበር። ይሄንን እንግዲህ ግፍና በደል በኢትዮጵያ ሙስሊም ስም ከዚሁ ሚንበር ላይ እናወግዛለን። ኢትዮጵያ የተለያዩ ብሔር ብሔረሰቦች የተለያዩ ህዝቦች የተለያየ እምነት ያላቸው ወገኖች በጋራ የገነቧት ሀገር እንጂ ድሮ እንደተገረሰሰው እንደ ደቡብ አፍሪካ አፓርታይድ ስርዓት አንድ ወገን የበላይ ሆኖ ሌሎች ደግሞ ባይተዋር የሚሆኑባት ሀገር አይደለችም ኢትዮጵያችን። አክሱም ላይ አዋጅ ወጥቷል፣ ልብን የሚያደማ ህግ አጽድቀዋል። ሙስሊሙን አግልለው በአድባራት ብቻ ስብሰባውን ጠርተው። ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? እንደተለመደው በተለያዩ ቅንብሮች ተመልሼ መጥቻለሁ። ተከታተሉ ይዘን በአክብሮት እየጋበዝኩ ላይክ በማድረግ ከጀመራችሁ ምስጋናችሁ ከፍ ያለ ነው። ዛሬ ላይ እንግዲህ አንድ ነገር ላይ ትኩረት ለማድረግ እሞክራለሁ፣ በሃይማኖታዊ ጉዳዮች ላይ። እንግዲህ ይህች ሀገር በጣም ደፍርሳለች። እንግዲህ ትጠራ ዘንድ የሃይማኖት ነገርም ሊቀላቀልበት የታሰበ ይመስላል። ምክንያቱም እየሆነ ያለውን ነገር እየተከታተልን ነው እንግዲህ በተለያዩ መንገዶች። ለማንኛውም እስቲ ወደ ዋና ጉዳይ ከመግባቴ በፊት ይህን ወንጀለኛ እንግዲህ እንደተያዘ ነው መረጃዎች የሚያመለክቱት። ይህ ወንጀለኛ በባለፈው ባህር ዳር ላይ አንዲት እንቦቃቅላ ህፃንን ደፍሮ ገሎ እንግዲህ ተሰውሮ ነበር። ዛሬ ላይ መቀሌ እንደተያዘ መረጃዎች ያመለክታሉ። እንግዲህ ንጹህ ደም አፍሰህ የፈለገ ቦታ መሬት ብትገባ ተቆፍረህ እንደ ድንች ተቆፍረህ ትወጣለህ። ምንም ይሄ ሳይታለም የተፈታ ጉዳይ ነው። ማንም ዛሬ ላይ እኔ ንጉስ ነኝ እኔ ሀያል ነኝ ቢል እንኳን መንግስታት እንኳን ቢሉ ይገለበጣሉ በጊዜ ሂደት። እንግዲህ ስለዚህ ስልጣኑን ተጠቅሞ እንግዲህ ይህ ሰው እንደምታስታውሱት የህግ ማለት በጸጥታ አካል ውስጥ ያለ ሰው ነበረ። ስለዚህ ያው ኃይሉን ስልጣኑን ተጠቅሞ ያችን እንቦቃቅላ ህፃን ልጅ ገደላት። ነፍሷን እንኳን አላስተረፈምና ከዛም ተሰወረ። ያው የንጹህ ደም ደግሞ እንደው በሰላም እንኳን ዝም ብትባል እንኳን በሰላም አትኖሩ። ምክንያቱም እግዚአብሔር የአቤልን ደም ዝም ብሎ አላየውም። ቃይልን ተቅበዝባዥ አድርጎት ነው እና ስለዚህ አይተውም። የንጹህ ደም አፍሳሾች ሁሉ ጊዜ እንደው መንግስት ወይ ደግሞ የጸጥታ አካል ማንም እንኳን ዝም ቢላችሁ ያ የንጹህ ደም ዝም አይላችሁም። ለማንኛውም ደም አፍሳሾች ደም መጣጮች እንግዲህ እንደዚህ ነው ህይወታችሁ፣ መጨረሻ ላይ ተይዟል። እንግዲህ የሚገባውን እርምጃ ደግሞ ፍርድም ያገኛል ብለን ተስፋ እናደርጋለን። እንግዲህ የቴዲ ዘፈን እስቲ ትዝታውን ትነስረብሿቸዋል እና ያያለ ዘልደታ ደግሞ በደንብ አድርጎ መልሶለታል። እንከታተለው። ለማንኛውም እንደ አጠቃላይ ዕውቀት ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ የእግዚአብሔር መንፈስ። ሕያው እግዚአብሔር ምስክሬ ነው። ሕያው እግዚአብሔር ምስክሬ ነው። ሕያው እግዚአብሔር ምስክሬ ነው። እኔ ደግሞ ምን እልሃለሁ አልኩ። ሕያው እግዚአብሔር ምስክሬ ነው። አንተን እግዚአብሔር ሊያወራህ አይችልም። ሕያው እግዚአብሔር ምስክሬ ነው። እግዚአብሔር መንፈስ ቅዱስ ልቡ ለተሰበረና ለትሁት ለመልካምና ቅን ነገር ለሚያስቡ እንጂ እንዳንተ አይነት ቀኑን ሙሉ ሲሳደብ የሚውል በእርግማን የተሞላ ነፍስ ያለው ጨካኝ አረመኔ ለአንተ የእግዚአብሔር መንፈስ ሊገለጥልህ አይችልም። ምዬ ነው ምነግር። የአባቶች አምላክ ምስክሬ ነው። ለአንተ የተገለጸ እግዚአብሔር ሊኖር አይችልም፣ አይኖርም። ቅዠት ነው እንደሚያረገ ቀኑን ሙሉ ስትሳደብ የምትውል ክፍታፍ ባለጌ የሆንክ ሰውዬ በምን ልክ ነው አንተ እግዚአብሔር መንፈስ ቅዱስ ሊያናግርህ የሚችለው? እግዚአብሔር መንፈስ ቅዱስ ትሑታንና ልባቸው ቅን ነገር ለሚያስብ በደግነት ለተሞሉ
ንግግራቸው ሰውን ሊያንጽ የሚችሉ ሰዎችን እንጂ እንደ አንተ አይነት በአፉ ለሚጸዳዳ ባለጌ ስድ ለሆንክ ሰው በምን ልክ ነው የእግዚአብሔር መንፈስ ለአንተ ሊገለጽልህ የሚችለው? አይችልም። እኔ እምላለሁ እግዚአብሔር ይፍረድብኝ፣ አንተን እግዚአብሔር መንፈስ ቅዱስ ሊያናግር አይችልም። ይልቁንስ ወዳጅህ ጓደኛ አንተን በስድብ ያሰለጠነ ያ የስድብ አባት የተባለው የክፋት የተባለው ዲያብሎስ ሊያናግርህ ይችላል እንጂ አንተን ሐዋርያትን የጎበኘ መንፈስ ቅዱስ ቅዱሳን ጻድቃንን ሰማዕታትን የጎበኘ መንፈስ ቅዱስ አንተን ጎብኝቶ ቴዲ አፍሮ የሚዘፍነው ዘፈን በሰዎች ጆሮና አይን ውስጥ እንደ አውሬ ሆኖ በተአምር አንተን ይሄን ሊያሳይ የሚችለው አንተ ራሱ አውሬ ስለሆንክ ሊያሳይ የሚችለው አውሬው ነው። አውሬው ይሄን ሊያሳይ የሚችለው። ሌላኛው እጅግ አሳዛኝ እጅግ ልብ ሰባሪ ደግሞ በቴዲ አፍሮ ሙዚቃ ሰበብ ይህ ወጣት እንግዲህ እንደተደበደበ ነው። እኔ ሙዚቃውን ሲያዳምጥ ተይዞ ይሆን በትክክል የተናገረው ነገር ባይኖርም ብቻ ግን በቴዲ አፍሮ ሙዚቃ ሰበብ ነው እንግዲህ እንደዚህ ሆንኩ እያለ ያለው። ለማንኛቸውም በጣም እጅግ አሳሳቢ ደረጃ ላይ ደርሰናል እንደ ሀገር ማለት ነው። ዜጎች እንግዲህ የሚሰሙትን የሚያዳምጡትን መርጠው የሚበሉትን ሁሉ እንግዲህ ተመርጦላቸው ሊሆን ማለት ነው። ሁሉንም ነገር እንግዲህ ወደ ምን የሚለብሱትን ተመርጦላቸው የሚበሉትን ተመርጦላቸው እንዲህ ሁሉ ነገር ተመርጦላቸው ሊሆን ነው ማለት ነው እንግዲህ በዛ አይነት አካሄድ። ለማንኛቸውም እግዚአብሔር ይሁንና አሁን ቴዲ አፍሮ የስራህን ይስጥህ። እሺ የስራህን ይስጥህ። እያየህ ነው፣ እያያችሁ ነው። የስራህን ይስጥህ። እሺ ይሄም በእኛ ስቃይ የሰበሰብከውን ብር አትብለው። አንተ አንድ ዘፈን ባወጣህ ቁጥር እኛ መከራችንን አየ፣ እኛ እንቀጠቀጣለን። ስንት አንተ የድሮ ታሪክ ባነሳ ቁጥር እኛ ሰቀቀን ነው፣ እኛ ሽባ እንሆናለን። አንተ ብዙ ብር ዶላር ተሰበስብበታለህ። ምን አለ ብትሆን በቃ የድሮ ታሪክ እኮ ድሮ በቃ ሰርተው አልፈዋል። የራሳቸውን ታሪክ አልፈዋል። እኔ እኮ ብቻዬን ነው ልጅ ማሳደገው አይደለም እንዴ? ሰው ሳገኝ ጎረቤት አቁሜ እመጣለሁ። ሰራተኛ ሳገኝ ሰራተኛ ጋር አንዴ እናቴ ጋር ነው እኮ ይቺን ልጅ አድርጌ የማሳድገው አይደል እንዴ? እኔ አሁን በዚህ ጉዳይ አንድ ነገር ቢሆን ልጅ እኮ ጎዳና ወጣች ማለት ነው አይደል እንዴ? ቤተሰብ እሺ ምን እንሆንሽ? ከቻልክ አንዱ ናችሁ አረ በቃ አንድ የፍቅር ዘፈን ህዝብ አንድ የሚያደርግ ነገር ዘፈኑና ህብረተሰቡን አፋቅሩት። እናንተ ባትኖሩ እኮ እኛ ሰላም እንሆን ነበር እኮ። እናንተ ባትኖሩ ሰላም እንሆናለን፣ ሰላምም እንሆናለን። ሰላም ሆነን አልፏል እኮ አይደል? 77 የሁሉ ህዝብ ሲራብ እኮ የወለጋ ህዝብ ነው አይደል እንዴ? በሬ ሰጥቶ እርሻ ሰጥቶ ልጁን ሰጥቶ ድሮ እኮ ብሉ ያለ ነበረው አይደል እንዴ? የትግራይ ህዝብ ሲቸገር እኮ የሁሉ ህዝብ ነው እንደዚህ የሆነ የለም። የጎጃም ህዝብ ሲቸገር እኮ የትግራይ ህዝብ ነው ሲደርስለት የነበረው አይደል? እና እናንተ ባትኖሩ እኮ እኛ ፍቅሩን እንኖራለን። አረ እንኖርበት። አሁን ለማንኛውም ፈጣሪ ተርፌያለሁ። ባትዘፍን በህዝብ ስቃይ አንተ ብዙ ሚሊዮኖች ትሰበስባለህ፣ ብዙ ብር። እኛ ግን መከራ እናያለን። እኛ አስበሳችን እንጣላለን። በመድኃኒዓለም ሼር አድርጉለት፣ አድርሱለት። ደግሞ ሌላ ዘፈን አውጥቶ እንዳያስጨርሰን። በቃ አርፎ ይቀመጥ። በቃ በመድኃኒዓለም ሼር አድርጋችሁ አድርሱለት፣ አሳዩት። የሆንኩትን ሁሉ አሳዩት። በሱ ዘፈን ምክንያት ቤተሰብ ሼር አድርጋችሁ አድርሱለት በእናታችሁ። ወደ ሌላኛው ርዕሴ ሳልፍ እንግዲህ ኦርቶዶክሳውያን በዚህ ዘመን እየተቀበሉ ያሉት ፍዳ መከራ፣ መሰደድ፣ መፈናቀል፣ መታረድ እንግዲህ እጅግ በጣም የሚሰቀጥጥ ሁኔታ ላይ እንዳለ እናውቃለን። የአርሲው ጭፍጨፋ እንዳለ ሆኖ አሁን ኦርቶዶክሳውያን ማሳደድ ከኦሮሚያ ክልል ወደ ትግራይም ጎራ ለማለት ያሰበ ይመስላል። ሰሞኑን አክሱም ላይ በተፈጠረው ሁነት እንግዲህ ትላልቅ ለመንግስት ቅርብ የሆኑ ሰዎች ሁሉ በጣም እጅግ አደገኛ ነገሮችን ሲጽፉ እየተመለከትን ነው። በጣም ታሪክን ለመቀየር የሚጥሩት ሁነት። ለማንኛቸውም እስቲ ከዚህኛው እንነሳ። በኢየሩሳሌም መስጂድ አለ፣ በዱባይ ቸርች አለ። አክሱም የተለየ የሚያደርገውና ለሙስሊሞች መስጊድ የሚከለክልበት ምክንያት አሳማኝ አይደለም። እዚህ ጋር አንድ የእውር ድንብር ጥያቄ ላምጣ፣ ምናልባት እንደው ቀለል ለማድረግ ያህል ማለት ነው።
በዚህ ዘመናት ውስጥ እንግዲህ ክርስትና ወደ ኢትዮጵያ የገባው በአክሱም ዘመነ መንግስት በ4ኛው መቶ ክፍለ ዘመን እንደሆነ ታሪኮች ያወሳሉ። እንግዲህ በዚህ ዘመን ውስጥ ከዛ በፊትም በሕገ ልቦና በሕገ ኦሪት ስትኖር እንደነበረ አገሪቱ ይታወቃል እና በዚህ ረጅም ዘመን ከ3000 ዘመን በላይ እንደቆየች የሚነገርላት ሀገር እንግዲህ አክሱም ላይ እስከ ዛሬ እንግዲህ ለሙስሊሞች መስጊድ አልተገነባም የለም። በዚህ በባለፈው ዘመናትም አልተገነቡም ከማለቴ ካሁን ካለው መንግስት ሳይሆን ከቀደሙቱ ያው መቼም ዘመናዊ የሚባሉት መንግስት ስለነበር ማለት ነው። እንዴት ሳይገነባላቸው ምንድነው እሱ ተስማምተውበት የዛ ሙስሊሞች ተስማምተውበት ተቀብለውት የሚኖሩት ነገር አለ እንዴ ብለን እንጠይቅ። እንግዲህ ይህ ነገር አሁን ላይ በእርግጥ አሁን እንግዲህ የዓለማችን ፍጻሜም እየሆነ ነው። እንግዲህ በፍጻሜው ዘመን ይሄ ሊከናወን የሆነን በእርግጥም እንግዲህ እኛ እንደ ኦርቶዶክስ ያው ፍጻሜ ዘመን እንዳለ አምናለሁ እኔ። እንግዲህ ይህ ሊፈጸም ይሆን እንዴ የሚያስብለኝ ጥያቄ ነው ለማንኛቸውም። እና እስቲ ታሪካዊ አመጣጡን እንደው ለታሪክ አጥኚዎች ብንተው ዘይተሰምዐ ሓበሬታ ኣብ ኣክሱም እንታይ ያጋጢሙ? ሽብር ተግባራት ናይ ህውከት ዕግርግር ምልክት እዩ ተራእዩ። እዚ እውን ከመይ ኮይኑ ኣብዛ ዕለት እዚኣ ህዝበ ክርስቲያን ኣብ ጾም ጸሎትን ኣብ ተጸመደሉ ግዜ ኮነ ተባሂሉ ናይ ህውከት ዕግርግር ናብ ልዕሊ 70 ሜትሮ ዝኣክል አላሁ አክበር ዝብል ድምፂ አላሁ አክበር እንዳበሉ ኣብ ልዕሊኡ ድማ ኣእማናት ናብ ስግደት ዝሓልፍ ዝነበረ ህዝበ ክርስቲያን ኣእማናት እንዳወርወሩ ብጣዕሚ ያሰቃቕ ነይሩ። ኣብዚ ኩነታት እዚ ልዕሊ 21 ህዝበ ክርስቲያን ኣማኒ ህፃናትን ዓበይትን ዝርከብዎምን ጉድኣት በፅሕዎም እዩ። ብፍላይ ክሳብ ሕዚ ጉዳይ ጥዕንኡ መዕለብ ዘይተረኸበሉ ሓደ መንእሰይ የሎ ጥራሕ እምበር ካልኦቶም ኣብ ቀሊል ጉድኣት ዝበሃል ይበፅሕዎም። ስለዚ ብጣዕሚ ኣብ ኣክሱም ከቢድ ናይ ጃሂድ አዋጅ ዝተኣወጀላ ቦታ እያ። ስለዚ ኣብዚ ብጣዕሚ ሕዝውን ጂሃድ ከሌለ እስልምና ውበት የለውም። ጂሃድ ሜዳ ላይ እኮ ከአንድ አይሁድ ጋር ታግሎ ሙስሊሙ ጣለና ልክ በሰይፍ አንገቱን ሊቀላው ሲል ምን አለ? አሽሀዱ አን ላ ኢላሃ ኢላላህ በአላህ አንድነት መሰከርኩ ሲል አሁን ነው መሰከረው አንገቱን ቀላ። አገዳደሉን አሳምረው ጂሃድ ላይ አገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳምረው አስተራረዳችሁን አሳምረው። እንዴት ነው አስተራረድን ማሳመር ሲባል አንድ ሰው ቢላውን በደንብ አድርጎ ይሳል። ስለዚህ እኛ የምናስፈጽመው የአላህን ሕግ እንጂ ሃይማኖቱ የቀየረ ሰው ይገደላል ሲባል አንድ የሃይማኖት ጉባኤ ወይ አንድ የመስጂድ ኢማም ያወጣው ጉዳይ ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም አክሱምን የኢስላም መናገሻ አላህ ያድርጋት። የኢስላም ከተማ አላህ ያድርጋት። መስጊዶች በጣም ብዙ መስጊዶች ተገንብተው ምናይ ለማስመረቅ ደግሞ እዛ ቦታ ላይ እግራችን የሚረግጥበት ጊዜን ቅርብ አላህ ያድርገው። هذا وصلى الله على سيدنا محمد واخر دعوانا الحمد لله رب العالمين وبالله توفيق والسلام عليكم ورحمه الله وبركاته። በሆት ተነስቶ መጮህ በጣም አንድ ማሳሰቢያ የምናገረው ቤተክርስቲያን መቀጠል የለበትም። አንድ ብር ሁለት ብር ለቅመናል እንደ መስጂድ የምንገነባው ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች እስልምናን የመርገጥ ሐሳብ እንዳለ በቴዲ የሰማንበት እና ብዙ ተከታዮቹ እንደው የታዘብንበት ሰሞን ነው። ሙስሊሞች ይሄን ቪዲዮ ሼር ሪፖስት አድርጉ። ነጥብ በነጥብ እንመልከት። መጀመሪያው ነገር የሚጀምረው ከስሙ ነው። በነገራችን ላይ እዚህ ጋር ኢቶሪካሲ ኢትዮጵያና አፍሪካ ለማለት ነው ብሎ ተናገን። ጀቶን ስትመለከቷት ኖስ የሚነግስ ቴዎድሮስ የሚባል መሪ ይመጣል የሚል ሐሳብ አላቸው። ይነቀሱታል ምናምን ነገር ይሄንን ይዘው የሚያሳዩት ነገር አለ። እነን ለማሳየት የሞከረበት ነው። ምስል በነገራችን ላይ የመጣው ከግብጽ ነው። የወሊ ሳይክሎፒዲያ ላይ ሌሎች እንትኖች ላይ ብትመለከቱ የጥንት ግብጻውያን ጣዖቶቻቸው ላይ ይሄንን ምልክት ይስላሉ ህይወትን ለማሳየት ነው ብሎ ማለት ነው። የተለያዩ ልትመለከቱ ይችላል። ኢዲ ለማሳየት የፈለገው ግን እዛኛው ሳይድ ያለውን ነገር ይሄንን ምልክት ሊያሳየን የሞከረው ይሄ የመጀመሪያው እኛን የማይወክል ምልክት ነው። ገና ሳይጀምር ማለት ግጥሞቹ ላይ እንምጣ። አክሱም ላሊበላም በአንድ አለት አጽንተዋል። አልራመድ አለ ሀገር ተለያይተዋል። እሱ ሀገር የሚላት በአክሱምና ላሊበላ ነው የጸናቸው። ኢትዮጵያ እኮ በአክሱምና ላሊበላ አይደለም የጸናቸው። ሌላም እኮ መጥቀስ የምችለው ነገር ነበር። ነጃሺ ምናምን ማለት ይችል ነበር። ሶፍ ዑመር ዋሻ በዩኔስኮ ደረጃው ላይ የተመዘገበውን እሱ መጥቀስ ይችል ነበር። ነገር ግን ሶፍ ዑመር ዋሻ መጥቀስ ማትፈልገው
ብዙ መናገር አይቻልም፣ መናገርም አልቻልኩኝምና ለማንኛቸውም ግን አንድ ነገር እየመጣ እንዳለ የሚያሳይ ነገር ነው። በተለይ ለኦርቶዶክሳውያን ንስሐ ብንገባ ብንጾም ብንጸልይ ይሻላል የሚል መልእክት ያለው ይመስለኛል። ምክንያቱም ከዛ በኋላ ለሚሆነው ነገር ንስሐ ገብተን ሀገርን እንኳን በውትድርና ለማገልገል አንድ ወታደር እንደሚታወቀው ንስሐ ገብቶ ጾሞ ጸልዮ ቢሆን መልካም ይሆንለት ዘንድ የታወቀ ነው አይደለም እንዴ? ስለዚህ አሁንም ለሚመጣብን ነገር ተዘጋጅተን ተከሽነን ታጥነን መጠበቅ ያለብን ነገር ይመስለኛል። ለማንኛቸውም እግዚአብሔር በድንቅ አሰራሩ ብዙ ነገሮችን ይሰራል። ሕፃናት፣ አዋቂዎች፣ አዛውንት እየታረዱ ነው። እንግዲህ ማን እንደሚያርዳቸው እናውቃለን። ኦርቶዶክሳውያን ብቻ በመሆናቸው በማተባቸው ብቻ እየታረዱ እንዳለ እናውቃለን። ስለዚህ እችን ሀገር ደግሞ ወደ ምን ሊመሯት ሊወስዷት እንዳሰቡ ደግሞ እነዚህኞቹ ይታወቃል። ስለዚህ ኦርቶዶክሳውያን ስለ ሃይማኖታቸው ስለ ሀገራቸው ሁልጊዜም ያስባሉ፣ ይጸልያሉ። ይሄኛው ደግሞ እየመጣብን ነውና ምን ይሆን የሚለው ነገር እንግዲህ ያው ንስሐ ገብቶ ታጥኖ ተዘጋጅቶ መጠበቅ ያለብን ጊዜ ይመስለኛል በእኔ አመለካከት። ለማንኛቸውም አክሱሞች ያው ሩቅ እንዳለ ነገር አድርገው ዝም ሊሉ አይገባም ባይነኝ እኔ። አሁን ላይ አክሱም ላይ እየታሰበ ያለው ነገር ምናልባት ከዚህ በፊት የነበረውን ሁነት በአጠቃላይ የሚቀይር ብዙ ነገሮችን የሚቀይርም ይሆናል። በእርግጥ አክሱም ላይ የሚቀየር ነገር ያለ አይመስለኝም። እኔ እስከማውቀው ድረስ እኔ እስከማምንበት ድረስ አክሱም ላይ ያለው ኃይል እንዲህ በሰዎች ዘንድ የሚቻል አይደለም። እዛ ያለው ኃይል ከሰዎች ኃይል በላይ ነው። ማንም የዓለም መንግስት ይምጣ፣ አሜሪካ ትምጣ፣ ራሽያ ትምጣ፣ ማንም ትምጣ፣ ማንም አክሱም ያለውን ነገር ምንም ነገር አይነቀንቀውም። ይልቁንም ተሰባብሮ ይወድቃል፣ ተንኮታክቶ ይወድቃል። በዛ አምናለሁኝ። ስለዚህ እንደው በተቻለን አቅም በሰላም በፍቅር ብንኖር የተሻለ ነበረ። ግን የሚሆን አልመሰለኝም እንደኔ። ምክንያቱም አካሄዱ በጣም ጽንፍ የረገጠ ሆኗል። ከዚህ በፊት ስንኖርበት በሰላም በፍቅር ስንኖርበት ይልቁንም ከነበረው ሁነት ሃይማኖትን የቀላቀለ ዝናብ ሊዘንብ ያለ ይመስላል። እንግዲህ እግዚአብሔር መጨረሻውን ያሳምርልን። ባለፈው ሳምንት በአክሱም ከተማ ላይ የሆነውን ታስታውሳላችሁ። በሚያዝያ 2 ላይ የአክሱም ሙስሊሞች ሰላታቸውን ሊሰግዱ ጁሙዓ በወጡበት መስጂዳቸውን ያፈራረሱበት ቁርአንን የቀዳደዱበትና በሙስሊሞች ላይ ከፍተኛ በደልና አፓርታይዳዊ ጥቃት በሙስሊሞች ላይ ተሰንዝሯል። አዋጅ! የሰማህ ስማ፣ ላልሰማው አሰማ። አክሱም ላይ አዋጅ ወጥቷል፣ ልብን የሚያደማ ሕግ አጽድቀዋል ሙስሊሙን አግልለው። በአድባራት ብቻ ስብሰባውን ጠርተው በትምህርት ገበታ ሂጃብ ላይ ይለበስ። በጁምዓ ቀን ሙስሊም በጠቅላላ መስጂድ ደጅ ላይ ደርስ። ፍትህ ለአክሱም የወንጌል አማኞች፣ ፍትህ 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 እንላለን። ንላዕሊ ሼር ክትገብርዎ ብጎይታ ፍቅሪ ክነግረኩም ይፈቱ። ናይ አክሱም ወንጌል አመንቲ ብጣዕሚ ጥቃት በፂሕዎም ኣሎ። ከምቲ ኣብዚ ምስሊ ትሪእዎ ዘለኹም መፅሓፍ ቅዱስ ቀዲዶም ወንበሮም ሰቢሮም ኣገልገልቶም ደብዲቦምና ኣባሪሮሞም ኣለዉ ማለት እዩ። ኩላኻትኩም ሚድያ ዘለኩም ቲክቶክ ዘለኩም ድምፂ ክትኮንዎም ይግባእ። ንምንታይ ከምዚ ዓይነት ነገር ክልመድ የውልን ብደንብ እዩ። አሁን እንደተመለከታችሁት በአክሱም የሚገኙ የወንጌል አማኞች ላይ በሚያመልኩበት ቤተክርስቲያን አዳራሽ ውስጥ እንደዚህ አይነት ጥቃት ደርሶባቸዋል።